ትንታኔዎችንና ትንታኔዎችን ከውጤቶች ጋር በበሳል የስፖርት ባለሙያዎች ተከሽኖ በየዕለቱ እንዲደርሶ ከፈለጉ አሁኑኑ የእጅ ስልኮን አውጥተው 7863 ላይ ኦኬ ብለው ይላኩ። ልዩ ልዩ ስፖርታዊ ውድድሮችን መቼና በየትኛው ቻናል በስንት ሰዓት መከታተል ከፈለጉ አሁኑኑ 7863 ላይ ኦኬ ብለው ይላኩ። በገንዘብ ለማይተመን ጤናችን ምን ያህል እንጨነቃለን? ጠቃሚና ሳይንሳዊ የጤና መረጃዎችን በየዕለቱ በማግኘት በቀላል ጥንቃቄና እውቀት የራስዎን ጤና እንዲጠብቁ ካሻው ወደ 7863 ኦኬ ብለው ይመዝገቡ። ራስን መጠበቅ ሕይወትን ማጣፈጥ ነው። ጠቃሚ የሆኑ መረጃዎችን በሚያገኙበት ጊዜ 1 ብር የሚከፍሉ ሲሆን አገልግሎትን ማቋረጥ ከፈለጉ ስቶፕ ብለው ይላኩ። 7863 ኦኬ። ቅኝት ስፖርት ቅኝት ስፖርት Jackson for Cole Palmer. That is a lovely touch. What a goal! Cole Palmer gets ተዘመተናል። ክብራትና ክብራን ኤፍኤም አዲስ 97.1 ላይ ትገኛላችሁ። ቅኝት በኳስ ሜዳን እየሰማችሁ ነው። አርሰናል ከብራይተን የዛሬ ተጋጣሚዎች ናቸው። የመጀመሪያው አጋማሽ ግብ ሳይቆጠርበት ሁለቱ ቡድኖች ወደ መልበሻ ክፍል አምርተዋል። ከረፍት መልስ ምን አይነት ውጤት ያስመዘግባሉ የሚለው ጉዳይ ይጠበቃል። የጨዋታ ግምቶቻችሁን አስቀምጡልን። 7863 ላይ ኦኬ ያላችሁ እየተመዘገባችሁ ገምቱ። የካርድ ስጦታ አግኙ። ማን ያሸንፋል አርሰናል ወይስ ብራይተን? ግምቱን በስልክዎ በአጭር ጽሑፍ መልእክት ብቻ 7863 ከዛም ኦኬ ብላችሁ ተመዝግባችሁ ሬጂስተር አድርጋችሁ ገምቱ። ተሸላሚ ትሆናላችሁ። 7863 ይፈራል። መሀል ላይ ቦስካዲና ባንሄከን ነው የተመለከተው የምንገኘውና ቁጥር የበለጠ በላይኛው ሜዳ ላይ እንዲኖራቸው ፍላጎት ያላቸው ይመስላል። ግን አርፍደዋል ብዬ ነው ማስበው። ቅድም ያወራነው ነበርና ከረፈደ ነው አሁን ይሄንን አይነት ትሪኮች እያደረጉ ያሉት። የመጀመሪያ ያገኟቸውን ድሎች በአግባቡ በተለይ በመጀመሪያዎቹ 10 እና 15 ደቂቃዎች አለመጠቀማቸው አርሰናል አሁን ኤጁን እንዲይዝ አድርጎታል። አንድ ቡድን ጥሩ ነው የምንለው የሚያገኛቸውን ኳሶች በአግባቡ ኮንቨርት ሲያደርግም ይመስለኛል። ይሄ የአርሰናል ሳይድ ማቹርድ ስለመሆኑም ያየንበት ሞመንት ነው። በተለይ ሰከንድ ሃፍ ላይ ያየነው አርሰናል የተረጋጋ ያገኛቸውን ድሎች ብዙ ያላባከነ ብስል ያለ ፐርፎርማንስ ይመስለኛል። ሰከንድ ሃፉ መንቀዥቀዥም የሌለው ብዙ ጉልበትም ያወጣ ይመስለኛል። ሰከንድ ሃፍ ላይ ፈርስት ሃፍም ሰከንድ ሃፍ ላይም ችግሮች ቢኖሩበትም የመጀመሪያው አጋማሽ ግን የተረጋጋ ፐርፎርማንስ ይመስለኛል። አርሰናል 2-0 እየመራ ነው። ማንቸስተር ሲቲ ግብ አስቆጠሩ። ኦማር ማርሙሽ ግብ አስቆጥሮ 2-1 ማንቸስተር ሲቲ ስዋንሲ ሲቲ እየመሩ ይገኛሉ። በሌሎች ስቴዲየሞች ኒውካስል ቶተንሃምን 2-0 እየመራ ነው። ክሪስታል ፓላስ ሊቨርፑልን 2-0 እየመራ ነው። ቸልሲ ከወልቭስ ቸልሲ 3-2 እየመሩ ይገኛሉ። ኦሎምፒክ ደ ማርሴይ ከኦንዤ 1-1 61 ደቂቃ ላይ ደርሷል። ሞናኮ ነንቱን 3-2 እየመሩ ይገኛሉ። ኢንተር ፊዮሬንቲናን በጣሊያን ሴሪ 2-0 እየመራ ይገኛል። 79 ደቂቃ ላይ ደርሷል። የመጨረሻ 8 ደቂቃዎች ይቀራሉ። የንክባሜንቼ ዳንኤል ቤክ አለታማ ተከላካይ ባሉት አርሰናል ላይ ግብ ማስቆጠር አሁን ለየትኛውም ክለብ ፈተና ሆኗል። ቡጋለት እንደ ብረት የጠነከረ ነው። የአርሰናል የተከላካይ ክፍል የውድድር ዓመቱን 11ኛ ክሊንሺት ለማስመዝገብ እየተፋለመ ይገኛል። ያውም ገና በ14 ጨዋታ second half they just had that quality to finish their chances off and it's killed the game now.
made the difference, hasn't it? It's certainly not the first game this season. ትሮሳርድ ተቀይሮ ሊገባ ነው። ቤልጅማዊ ኢንተርናሽናል ሊያንድሮ ትሮሳርድ ኤቨቼ ኢዜን ተክቶ ወደ ሜዳ ሊገባ ነው። ኤቨቼ ኢዜ ክሪስታል ፓላስ ላይ የቀድሞ ቡድኑ ላይ ግብ አስቆጥሮ ነበር በሊጉ። እንዲሁም በዚህ ውድድር ላይ በካራቦ ካፕ የመጀመሪያ ግቡን ፖርቱጋል ላይ አስቆጥሮ እንደነበረ ይታወሳል። ትሮሳርድ የቀድሞ ክለቡን ነው የሚገጥመው። ሌላ ከብራይተን ወደ አርሰናል ከመጡ ተጫዋቾች አንደኛው ልክ እንደ ቤን ዋይት ሁሉ የብራይተን ቆይታው በጥሩ መልኩ የሚነሳ ነው። አርሰናል ላይም ቢሆን ግን በወጥነት የቡድኑ ሱፐርስታር ባይሆንም ግን በተፈለገበት ደቂቃ በሚገባባቸው ደቂቃዎች በተለይ የመጣበት አመት ላይ እንዴት አይነት ሱፐር ሳብ ሆኖላቸው እንደነበርና ለአርቴታ በጣም ጠቃሚ ተጫዋች ሆኖ እንደነበር እናስታውሳለን። ጨዋታ በመጀመሪያው አጋማሽ ብቻ ፍላም ላይ ይመስለኛል 3 አሲስቶችን አድርጎ ነበር ለሚገባ በሊጉ። አንዳንድ ጨዋታዎች ላይ እሱን ይፈልጋል አርሰናል። Many of those players who've been absent last season, and we saw exactly what happened when they were. It made a much bigger difference. 84 ደቂቃ ይደርሰናል። 6 ደቂቃዎች ብቻ ይቀራሉ። አርሰናል ወደ ሩብ ፍጻሜ ለማለፍ 2-0 በሆነ ውጤት እየመራ ይገኛል። ከዚህ በኋላ ብራይተን ድራማዎቹን መጠበቅ ይኖርባቸዋል። ውሳኔ ነው። ተጫዋቾች ዳንኤል ቤክ ግሩም የቅጣት ምት ማንቸስተር ዩናይትድ ላይ በሊጉ አስቆጥሯል በሳምንቱ መጨረሻ። ኦፍሳይድ ቢሆንም ግን የሞስኬራ መከላከል በጣም አስደናቂ ነበር። ኳሱ እንዲያልፍ እድል አልሰጠውም። እንደዛም ቢሆን ሌላ በጣም አስገራሚ መከላከል ነበር ያየነው ከሞስኬራ። 5 ደቂቃዎች ብቻ ቀርተዋል። 78-63 ላይ ኦኬ ያላችሁ እየተመዘገባችሁ ገምቱ። የካርድ ስጦታ አገኙ። 78-63 ከዛም ኦኬ ብሎ መዝገብ ግምት ማስቀመጥ ተሸላሚ ያደርጋል። ማን ያሸንፋል? አርሰናል ወይስ ብራይተን? አሁንም ግምቶቻችሁን አስቀምጡልን። ብራይተን ባለፈው ሳምንት ከ5 ጨዋታዎች በኋላ ነበር ሽንፈት ያስተናገደው። አሁን ባክ ቱ ባክ ሽንፈት ሊያስተናግድ ነው። Just thinking about training games when you're setting one up, 11 up against the other. That's good competition. ብራይተን ባለፉት የመጨረሻ 2 የካራቦ ካፕ ጨዋታዎች 12 ግቦችን አስቆጥሮ ነበር። ኦክስፎርድ ዩናይትድን 6-0 በሁለተኛ ዙር፣ በሶስተኛ ዙር ደግሞ ባርንስን 6-0 ማሸነፍ ችሎ ነበር። ዛሬ ግን ኤምሬትስ ላይ ኳስና መረብን ማገናኘት አልቻሉም እስካሁኑ ደቂቃ ድረስ። ሳምባሮት ቢጫ ካርድ ቤቶሳቸው ይገኛል። ኦሊቬ ቮስካኒ ኳሱ ስለመጣ ነው ቢጫ ካርድ ተሰጡት። ኦሊቬ ቮስካኒ ቢጫ ካርድ ተመልክቷል። የብራይተን ደጋፊዎች ድብርት ውስጥ ነው ጨዋታውን እየተመለከቱ ያሉት። 2 ተከታታይ የሜዳ ውጭ ጨዋታዎች በሽንፈት ኦልድ ላይ ቅዳሜ የተሸነፉ ዛሬ ኤምሬትስ ላይ 2-0 እየተመሩ ነው። ወጪ ብቻ ነው ያተረፉት። ትሮሳርድ ራይስ ኖርጋርድ መላከ ኳሱን መለሰ። ገብረን ሀካለች እያጠቃ ነው። ኳስ ነበር የሚመስለው በለረቱ የያዘበት መንገድ እጅግ በጣም አስደናቂ ነው። አስታውሱ የፊታችን ቅዳሜ ከ2 ሰዓት ጀምሮ በእንግሊዝ ፕሪሚየር ሊግ ከሚከናወኑ የሳምንቱ ተጠባቂ ጨዋታዎች መካከል በሰሜን ለንደን ቶተንሃም ስፐር ስቴዲየም ላይ ቶተንሃም ከቼልሲ የሚያደርጉትን የለንደን ደርቢ ጨዋታ እንዲሁም ደግሞ ሊቨርፑል ከአስቶን ቪላ የሚያደርጓቸው 2 ጨዋታዎችን ወደ እናንተ እናደርሳለን። ጠብቁን። ኢንተርኔሪ በጎል የሞከረው ኳስ ወደ ውጭ ወጥቷል። 88ኛው ደቂቃ ላይ ደርሰናል። ታዴ
ሰላም ለእናንተ ይሁን። አሁንስ መረረን መቼም ዘንድሮ ማናየው ጉድ የለም። ለመሆኑ ሊቤ እና ሲቲ ምን ነክቷቸው ነው? የምን ችግር ይሆን? ሊቃውዲን መስሩ ነኝ ከመስቃን ወረዳ ብለውናል። የማንቸስተር ሲቲ ደጋፊ ነው። በጣም በብስጭት ነው የጻፈልን። ሰላም ታድና ቅኝት ኳስ ሜዳዎች እንዴት ናችሁ? ምን አይነት አርሰናል ነው እየተመለከትን ያለ ነው? ዳንኤል ነው ይህንን መልእክት የላከልን። ዳንኤል ዳርጫ መልእክቱን አደርሰናል። ታዴ ሰላም ለእናንተ ይሁን። እኔን የገረመኝ ውሻው እነሱ ጋር ቢሆን እኛ ጋር ቢሆን እንደዚህ አይፈለግም ነበር። በጥፍ እንሰጣለን እንደ ውሻውን እንዲወስድልን። የሌላ ሀሳብ ያደረሱልን ቀዳማዊ አቱሙ ከዳብሮ ዞን ነው የጻፉልን ስለ አሮን ራምሲ ያፋልጉኝ ማስታወቂያ ነው። እንግዲህ ታዲ ኢንሹራንስ የሌለው አደጋ ፍቅር ብቻ ነው። ጀዋር ሀሰን ነኝ ከሶጣ ብለውናል። በጣም እናመሰግናለን ጀዋር። ኤፍኤም አዲስ 97.1 ቅኝት በኳስ ሜዳ ከፍ ብሎ እየተደመጠ ይገኛል። ሰላም ሰላም ቅኝቶች፣ ዛሬ የወደውን ሰው ዳኒሾ ጋር ስለሆናችሁ በጣም ደስ ብሎኛል። የአርሰናልን ጨዋታ በጣፋጭ አንደበታችሁ ዘና እያደረጋችሁን ነው። ጓደኞች ተኝተው እኔ ከእናንተ ጋር ነኝ ያሉን ቻሌ ከጋምቤላ ዳኒሾ ስለመጣ ደስ ብሎታል። ቻሌ ከጋምቤላ አመሰግናለሁ። ከጋምቤላ ድረስ ምዕራብ ኢትዮጵያ በጣም እናመሰግናለን። ስለዚህ ሶሻል ሚዲያ ላይ በደንብ ይከታተላል። በጣም እናመሰግናለን። ታዴ ጨዋታ ያለቀን በተለይ አርሰናል ካለ ጉጉቴን አትጠይቀኝ። የኔ የሁልጊዜ ምርጫ ናችሁ። በእናንተ በኩል ደግሞ የሙሉና የተስፍሻ አድናቂ ነኝ። ግን ታዴ መልእክቴን አንብበልኝ አታውቅም። ቢሆንም እናንተን አለማዳመጥ አይቻልም። ሱሴ ናችሁ። ተስፈኛው የአርሰናል ደጋፊ ኢየሩስ ከሐዋሳ ከወልደ አማኑኤል ሰፈር ምናናለች። ኢየሩስ በጣም እናመሰግናለን። ተስፈኛዋ 5 የባከኑ ደቂቃዎች ተጨምረዋል። መደበኛ ደቂቃ ተጠናቆ 5 የባከኑ ደቂቃዎች ተጨምረዋል። ሰላም እንዴት ናችሁ? የኔ ዴሲቢዎች ዛሬ የኔው አርሰናል 2-0 ያሸንፋል። አላዛር ከካፋ ዞን የላከልን መልእክት ነው። አላዛር በጣም እናመሰግናለን። ሰላም ቅኝቶች፣ እንዲሁም ታዴና ዳኒ ዛሬ ስቱዲዮ ያልመጡት ተንታኞችን ጨምሮ ሰላማቸው ይብዛ። ሰሞኑን በዩናይትድ ያለኝን ደስታዬን ልገልጽላቸው አልቻልኩም። የዛሬ ጨዋታ አርሰናል 2-1 ያሸንፋል። የዘውትር አድማጫችሁ ነው። በሪውን ብርሃኑ ከቡና መገኘዋ ከካፋ ጌሻ ኤብሪክ ብሎናል። በሪውን ብርሃኑ በጣም እናመሰግናለን። ቡና መስራት አስፈላጊ ነገር ነው። ጣውዳን ራስ ወደ ገጠር ሂደህ ቡና ማልማት ሳይኖርብህ አይቀርም። ቢሳካ ወሳኝ ነው። በጣም በርካታ አድማጮች ናቸው እየተከታተሉ የሚገኙት። ታዴ ቁጭ ብድግ ብለን እናንተን እየተከታተልን ነው። ወደ ጨዋታው ስንመለስ አርሰናል ብራይተንን 2-0 ያሸንፋል። አቡኪ ነኝ ከአርባ ምንጭ ብለውናል። አቡኪ በጣም እናመሰግናለን። 92 ደቂቃ ደርሷል። አርሰናል 2-0 እየመሩ ነው። ሰላም ግኝቶች አላችሁ ወይ የኔ ምርጦች? ታዲ አርሰናል ከቆመ ኳስ ጎል በማስቆጠርና እንዳይቆጠርበት በመከላከል ረገድ በዓለማችን ላይ ካሉ ብዙዎች ሁሉ ይበልጣል። ለቆመ ኳስ መቆጠር ከአርቴታ ይልቅ የቆመ ኳስ አሰልጣኝ ነው መደረቅ ያለበት። ኦመር ላይ ከወንዶ ገነት ባሻ ዴሲቢ ብሏል። ኒኮላስ ሴቨን ጥሩ ሙከራ ነበር። ሶስተኛ ግብ ለማስቆጠር የግቡ ቋሚ ነው የመለሰለት። ቸልሲ ከወልብስ 3ኛ ግብ አስቆጥሯል። በእውነት ቸልሲም 4ኛ ግብ አስቆጥሯል። 4-3 ሆኗል። 4-3 ሆኗል። 7 ግቦች ተቆጥረዋል። ናዲ ይገርማል በጣም። አንተም ማጥቃ እኔም ላጥቃ። ካራቦ ካፕ ውበት የሰጡት ነው የሚመስሉት።
እዚህ ጋር እንደውም አንድ አድማጫችን ስለ ሬዲንግ እና አርሰናል የ7-5 ጨዋታ እያስታወሰን በትዝታ ጽፎልን ነበርና 7-5 ያለቀ በጣም አስገራሚ ጨዋታ ነበር። ሊቨርፑል ከአርሰናል ራሱ 5-5 ያለቀ ያ በቅርብ ዓመታት ካየናቸው ጌሞች መካከል ሌላ እንደዚሁ አርሰናል 5-4 ያሸነፈው ከቶተናም ጋር የነበረ ጨዋታ የሚረሳል። ዲሚተር ቤርባቶቭ ድንቅ ምሽት ያሳለፈበት ጨዋታ ነበር። የዳቪድ ቤንትሌይ ከርቀት አክብሮ ያስቆጠራት በጣም አስደናቂ ነበረች። ብዙ ማንሳት እንችላለን። በዚህ በካራባኦ ሊቨርፑል ከክሪስታል ፓላስ ግብ ተቆጥሯል። ሊቨርፑል ፓላስ ሶስተኛ ግብ ክሪስታል ፓላስ አንፊልድ ላይ ሊቨርፑልን 3-0 በሆነ ውጤት እየመሩት ይገኛሉ። 89ኛው ደቂቃ ላይ ደርሷል። 89ኛው ደቂቃ ላይ ደርሷል። ለሊቨርፑል ደጋፊዎች በጣም ከባድ፣ ምንም እንኳ በወጣቶች ቢሆን የተሸነፈው ሊቨርፑል ነው። ማንቸስተር ዩናይትድ በግሪምሲ ታውን ሲሸነፍ የነበረውን ስሜት ግን አሰልጣኙም ራሱ ምን እንደነካቸው እንጃ። ማለት ሊጨነቁበት ይገባ ነበር ይህን ጌም። ምክንያቱም የቡድኑን በራስ መተማመን ለመመለስ በራስ መተማመናቸውን የነጠቀው ጨዋታ የፓላስ ጌም ነበር እና የተሻለ ፐርሶናሊቲ ማሳየት የነበረባቸው በዚህ ጌም ነበር ብዬ ነው ማስበው። ና እኔ እንጃ ቀጣይ ለቪላ የልብ የሰጡት ነው ይመስላል። ሰራሽ ደግሞ አንፊልድ ላይ ነው ጨዋታው። ያንክሮሜንቴ አርሰናል ክሊንሺቱን ለማስጠበቅ ነው የተፋለመ ያለው። ተጠባቂው ከፓርሲ በኋላ ኳሱን ይዟል። 94 ደቂቃ ከ40 ሰከንድ 20 ሰከንድ ብቻ ቀርቷል። አርሰናል 2-0 እየመራ ይገኛል። ወደ ሩብ ፍጻሜ ሊቀላቀል ነው። ሌላ ኳስ ምናልባት ዲክላን ራይስ ትሮሳርድ ሶስተኛ ግብ ለቀድሞ ቡድኑ በመግቢያ ጥሩ መከላከል ሚፈር ወንጃ መከላከል በጣም ጥሩ መከላከል የማዕዘን ምት 95ኛው ደቂቃ ላይ ደርሰናል። የመጨረሻ እድል በዚህ ጨዋታ ላይ አርሰናል 2-0 እየመራ ነው። ዲክላን ራይስ በማዕዘን ጨዋታውን ያስቀጥላል። ራይስ አሰማ ሶሻው ኳስ ጨዋታው ተጠናቀቀ። አርሰናል በካራቦ ካፕ 4ኛ ዙር ብራይተንን በሜዳውና በደጋፊ ፊት በኤተን ኦነሪና እንዲሁም ደግሞ በቡካዮ ሳካ 2 ግቦች 2-0 በማሸነፍ ወደ ሩብ ፍጻሜ ማለፉን አረጋግጠዋል። አርሰናል 2 ብራይተን ባዶ። አርሰናል አሁንም ለ11 ጨዋታዎች መረቡን አላስደፈረም። በዚህ ውድድር ዓመት ካደረጋቸው 14 ጨዋታዎች በ11ዱ ግብ አልተቆጠረበትም። ምን አይነት አስደናቂ አጥር ነው! ምን አይነት አስደናቂ መከላከል ነው! በብዛት ውጤት አርሰናል 2-0 ብራይተንን በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጠዋል። ክሪስታል ፓላስ ከሊቨርፑል 30 ሰከንድ በሚቀረው የባከነው ደቂቃ ሼጋ ኳስ ይገኛል። 4ኛ ግብ ማርክ ጌ የድርሻዬን ነው ይመስላል። ኦሊቨር ግላስ ነው አጨበጨቡ። ሊቨርፑል ቀይ ካርድ ያለበት ይመስለኛል። ቀይ ካርድ ወጣቱ 79 ደቂቃ ላይ ነው የወጣው። ቀይ ካርድ ሲቲ 3ኛ ግብ አስቆጥሯል። 3-1 ስቴዲየም ውስጥ ባዶ ያለው ይመስለኛል። ደጋፊው ተወሰጨ። ተስፋ አስቆርጧል። ጨዋታው ተጠናቀቀ። ክሪስታል ፓላስ ከሜዳ ውጭ ወደ አንፊልድ አምርቶ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። ስለዚህ ለመጨረሻ ጊዜ ካደረጋቸው 6 ጨዋታዎች በ5 ተሸነፈ።
በውስጥ ውድድሮች በአጠቃላይ እየተሸነፈ ነው። በውስጥ ውድድሮች የመጨረሻ 5 ጨዋታዎችን ተሸንፏል። ፕሪሚየር ሊጉና የዛሬን ጨዋታ ጨምሮ በመሀል ጋላታ ይቀጣ አይንትራክት ፍራንክፈርትን ከማሸነፋቸው ውጭ ከስድስቱ 5 በጣም ከባድ ነው። ማንቸስተር ሲቲ 3-1 በሆነ ውጤት እየመራ ይገኛል። ከስዋንሲ ሲቲ ቸልሲ አልተጠናቀቀም። የቸልሲ ጨዋታ 4-3 ነው። ምናልባት ቸልሲ ላይ የውጤት ለውጦች የሚኖሩ ከሆነ ወልቭስ ከቸልሲ ተጠናቀቀ። ቸልሲ ወልቭስን 4-3 በማሸነፍ ወደ ሩብ ፍጻሜ ያለፈ። 4-3 ነው ያሸነፈው። ወልቭስ አሁንም በዚህ ውድድር ዓመት እጅግ በጣም ደካማ ጊዜ ማስመዝገቡን ቀጥሏል። ባለፈው በበር ላይ ከተሸነፉ በኋላ ተጫዋቾቹን ጠርተዋቸው ደጋፊው ከአንዳንድ ተጫዋቾችን ከበድ ያሉ ስድቦችን ሲሰድባቸው ነበርና ዛሬ ግን እያጨበጨቡላቸው ነው ለተጫዋቾቻቸው። ምናልባት ፋይቲንግ ስፕሪታቸውን ከተመለከቱ በኋላ ያሳዩት ለውጥ ይመስለኛል። ግን ለሁሉም ያው አሁንም በሽንፈታቸው ግን ቀጥለዋል። ማንቸስተር ሲቲ ከስዋንሲ ሲቲ ተጠናቀቀ። ማን ሲቲ 3-1 በሆነ ውጤት ከመመራት ተነስቶ ማሸነፍ ችሏል። ቱርኪ ግብ አስቆጠረ። ኦማር ማርሙሽ እና ጀረሚ ዶኩ የግቦች ባለቤት ናቸው። ማንቸስተር ሲቲ 3-1 ስዋንሲ ሲቲን ማሸነፍ ችሏል። ያልተጠናቀቀው ጨዋታ ሊቨርፑል ከቶተንሃም ነው። ይህ ጨዋታ 5 ሰዓት ነው የጀመረው። በዚህ ምክንያት ነው ያላለቀው። ስለዚህ ቸልሲ፣ አርሰናል፣ ክሪስታል ፓላስ፣ ማንቸስተር ሲቲ እንዲሁም ደግሞ ትናንት ከተደረጉት ፉልሃም፣ ብሬንትፎርድ እንዲሁም ደግሞ ካርዲፍ ሲቲ ወደ ሩብ ፍጻሜ አልፈዋል። ሬክሳም ቢያንስ ዋንጫ ስለማንሳት የሚያለምበትን ሳይጠቀም የቀረው የዌልስ ደርቢ ነበር ማለት ይቻላል። ብዙዎች ለሬክሳም ከቅርብ ጊዜ ወዲህ ጥሩ ስሜት አላቸው አብዛኞቹ ሰዎች ማለት ይቻላል። ስለዚህ ቡድን ታሪኩን የሚያውቁ ሁሉ ለሁሉም ብቻ የዚህ የካራባኦ ካፕ ውድድር ወደ ወሳኝ ምዕራፉ የተሸጋገረ ነው። የጥር ወር እየተቃረበ ሲመጣ የዚህ ውድድር ወደ ማብቂያው እየተቃረበ ነው የሚመጣው እና ዘንድሮስ ማንን አሸናፊ ያደርጋል? አጓጊ ነው የሚሆነው። በጣም አሪፍ። እስኪ አጠቃላይ የጨዋታ ምልከታ እንገራንና ተሰነባብተን እንወጣለን። ብዙዎቹን ነጥቦች በመሀል በጨዋታው መሀል ለማንሳት ሞክሬያለሁ። የአርሰናል የመጀመሪያው 45 ነው፣ ሁለተኛው 45 የተለያየ ነው። የመጀመሪያው 45 ላይ ነርቨስ ነበሩ። በሚድፊልድ ወይም በአማካይ ክፍላቸው ላይ በቀላሉ ኦቨርራን የሚደረግ ቡድን ነበር ስንመለከት የነበረው። እየጠሩ የሚባሉ የግብ ዕድሎችን ሲፈጥር ስንመለከተው የነበረው ብራይተን እንደነበር ይታይ ነበር። የመጀመሪያዎቹ 10-15 ደቂቃዎች አርሰናል 2-0 እንደዚህ ሊመራ የሚችልበት እድል እንደነበረው ማንሳት እንችላለን። ሰከንድ ሀፍ ላይ ግን ሞር ፕሮፌሽናል ከዛ ባለፈ ደግሞ በጣም የበሰለ አንድ በትልቅ ደረጃ በዚህ አመት የላቀ አቅም እንዳለው እያወራንለት ስለነበረው አርሰናል የተመለከትንበት ይመስለኛል። ሁለተኛው 45 ላይ የተመለከትነው ብዙ የግብ ዕድል አልፈጠሩም። ኢላማውን የጠበቀ ሙከራ አላደረጉም ነበር ያቺ የመጀመሪያዋ የኤታን ዋንሄሪ ሙከራ እስክትመጣ ድረስ። ከዛ በኋላ ግን ብዙም ሳይቆዩ በ4 ደቂቃ ልዩነት ውስጥ ነው የመጀመሪያ ግባቸውን ማስቆጠር የቻሉት። የሚኬል ሜሪኖ ሚና ፈርስት ሀፍ ላይ ከነበረው ይልቅ ሰከንድ ሀፍ ላይ የተሻለ ሆኖ የተመለከትንበት ነበር። ሁለቱ ፉልባኮች ተቀይሮ የገባውን ጁሪያን ቲምበርን ጨምሮ ወደ ላይኛው ሜዳ በመጠጋት በተለይ በቦል ካሪንግ አቢሊቲ ረዥም ርቀት ኳስ ተሸክሞ የመጓዝ ችግር እንደሌለባቸው ያየንበት ሰከንድ ሀፍ ነበር በአርሰናል በኩል። ከዛ ባለፈ አሁንም የመከላከል ክፍሉ ፈርስት ሀፍ ላይ የነበረበትን ክፍተት በመቅረፍ ሰከንድ ሀፍ ላይ የተለመደውን አይነት ጠንካራ ፐርፎርማንስ ያሳየበት ነበረ። ለአርሰናል በተለይ ሁለተኛ አጋማሽ ላይ ካሳየው ፐርፎርማንስ አንጻር ነው ያገኛቸውን ኳሶች ከነበረው ይሄ የአጨራረስ ኳሊቲ አንጻር ከተመለከት ነው ወሳኝ ድል እንደነበረ ማንሳት ይቻላል። ጥሩ ባልሆንክበት ሰዓት ግብ ሳታስተናግድ በሜዳ ውስጥ መቆየት በጣም አስፈላጊ ነው እና ብዙ ጊዜ ስለ ኬፓ ስናወራ ወርልድ ክላስነቱ አይታየንም። ለረዥም ዓመታት አቋሙ ወርዷል። የተለያዩ ነጥቦችን እናነሳል። የዛሬው ኬፓ ግን በጣም ጥሩ ኬፓ ነበረ። አርሰናልን በጌም ውስጥ ማቆየት የቻለ ነበር። የመጀመሪያውን የጆርጂኒዮ ሩተር ኳስ ያዳነበት፣ ከዛ በኋላ በሁለተኛው አጋማሽ ዲኪፒየርን ኳስ በተመሳሳይ ያቺን
የዚማስን ኳስ ሲያድን ለማዳን ሲወጣ ዚማስ ወደ ውጭ ኳሱን ይምታው እንጂ ቦታውን አጥብቦ አማራጭ በማሳጣት ረገድ የነበረው ሚና ቀላል የሚባል አይደለም እና የለኬፓ አሪዛባላጋ የዳቪድ ራያ ባልተሰለፈበት ጨዋታ ላይ ያሳየው ፐርፎርማንስ ለሚኬል አርቴታ በመልካም ጎኑ የሚወስደው ይመስለኛል። በአጠቃላይ ግን አርሰናል የመጀመሪያው አጋማሽ ላይ ከነበረው ብዙ ተሻሽሎ የመጣ ከዛ ደግሞ ብዙዎቹ ተጫዋቾች ለቀጣዩ ጨዋታ ላይ ብዙ ጉልበት ሳያባክኑ ቀጣዩን ጨዋታ ማድረግ የሚችሉበት ነው። ሁለት ትሪፕ ይጠብቃቸዋል ወደ ተርፍ ሙርና ወደ ስታዲየም ኦፍ ላይት ሄደው የሚያደርጉት ጨዋታ። ቅድም እያወራን ነበረ ስለዛ የክሊንሽት ሪካርድ። አሁን በሁሉም ውድድር በ14 ጨዋታ 11 ጨዋታ ላይ ግብ ለማስተናገድ ማለት በጣም ትልቅ ቁጥር ይመስለኛል እና ቡድኑ በመከላከሉም በማጥቃቱም ምን አይነት ውቅር እንዳለው ማሳያ ነው። ከዛ ባለፈው በዘንድሮ ውድድር ዘመን በፕሪሚየር ሊጉ ብቻ 11 ተጫዋቾች አስቆጥረውለታል። ይሄም በጎል በማስቆጠሩ ረገድ ያለውን እንትን እያወራን ነበር። ምንድነው ዲስትሪቢዩሽኑን እያየን ነበር። ሁሉም በርደኑን ሼር ያደርጋሉ እያልን ነበር። ዛሬ ተጨማሪ ግብ አስቆጣሪ አግኝቷል አርሰናል። አዲስ ግብ አስቆጣሪ ኔታን ዋኔሪ አለውና እነዚህ ነገሮች ቡድኑ እስከ ዓመቱ መጨረሻ ድረስ የተለያዩ ነገሮችን የተጠቀመ ውጤት እንዲያመጣ የሚረዳው ይመስለኛል። ጨዋታውን በቀላሉ እንዳልተመለከቱት ግን በሁለተኛው አጋማሽ ከነበራቸው አቀራረብ መረዳት ይቻላል። ተገቢ ድል ይመስለኛል ሰከንድ አፍ ላይ በነበረው በጣም የበሰለ ፐርፎርማንስ። በቀጣይ ጊዜያት አርሰናል ይህንን አልሸነፍ ባይነቱ በተለይ ደግሞ ባለፉትም ጨዋታ በዛሬም ጨዋታ የመጀመሪያ ደቂቃዎች አካባቢ የመጀመሪያ አጋማሽ አካባቢ ሙከራዎችን ለማድረግ ሲቸገር አይተነው ነበር። ከዛ በኋላ ግን ወደ ጨዋታው ቴምፖ የሚመለሱበትን መንገድ አሁን ቀጣይ ተርፍ ሞር ላይ ቀላል ተጋጣሚ አይደለም። በጣም ታይቶ ነው የሚጫወተውን የስኮት ፓርከሩን በርንሌ ነው የሚገጥመው። ባለፈው ዓመት በጣም ጥቂት ጎል የተቆጠረበት ነው። ምንም እንኳን ፕሪሚየር ሊጉ ላይ በዛ መልኩ ባይሆንም ባለፈው ዓመት በጣም ጥሩ በርንሌ ያስመልክተውናል። ከዛ በኋላ ደግሞ በዚህ ዓመት ሰርፕራይዝ ለበርካቶቻችን ሰርፕራይዝ የሆነውን ሰንደርላንድን ነው የሚገጥሙትና እንደዚህ አይነት በጣም ታይት